የዳግምን አባት የገደሉት አቶ ለይኩን ናቸው። ምን አባሽ ናቸው? ከዚህ በላይ መቆየት አልችልም። እንዴ ናሆም የምለው ገብቷል። ይቺ ልጅ አንድ ነገር ብትሆን ኃላፊነቱን የምትወስደው አንተ ራስህ ነህ። ምንድን ነው የምትቀባጥሪው? ወይ ግን አንቺ ለምንድን ነው ሁሉም ነገር ነው ካልወጣወጥኩት? እኔ ያለ ምክንያት ማንንም ከመሬት ተነስቼ አልሆነችልም። እና ታዲያ ምን ተፈጥሮ ነው ኃላፊነት ትወስዳለህ የምትይው? እንዳላወቃቱን ኤርሚያስ፣ ቆይ ምን አይነት ጨካኝ ብትሆን ነው በዛ ሁኔታ ብቻዋን ትታት የምትሄደው? ለምንድን ነው ቆይ ግልጹን ማትነግሪኝ? ኧረ እባክህ ኤሚ ብቻዋን ቤት ውስጥ ራሷን መሳቷን አላውቅም ልትለኝ ባልሆነ። የኔ አሁን ገና ከአንቺ መስማት እኮ ነው። ቆይ ግን ምን ሆና ነው ራሷን የሳተችው? ገባኝ። ለካ ራሷን የማጥፋት ሲቹዌሽን ላይ ሆና ነው ፍቅር ስትለኝ ነበር። መቼም ከአንተ ጋር ፍቅር ልትሆን እንደማትችል እኔ በደንብ አውቃለሁ። እባክሽ ራሷን አስደውላ ይቅር ብያለሁ። አንተ ደግሞ ቤት ውስጥ ማንም ሰው የለም ብለህ ይቅር ተብያለሁ ብለህ መጣና እና ምን አረካት ልትይ? አትድረስብኝ አለችኝ፣ አልደረስኩባት። ቤት መጥተህ ነበር ደግሞ የምትይው የራስሽ ፈጣሪ የሆነ ወሬ። በዚያች እንጭጭ አይምሮህ ልትዋሸኝ እንዳትሞክር። ልትሰርብኝ ነው የደወልኩት? ስማኝ ኤርሚያስ፣ በአሁኑ ሰዓት ኤሚ እዛ ኢመርጀንሲ ክፍል ውስጥ በህይወትና በሞት መካከል ነው ያለችው። እና ለዚያ በቃት አንተ ነህ እያልሽኝ ነው? ብትክደኝም አንተ እዛ ቤት ውስጥ ነበርክ። ባታምንም ኮፍያህ መስክሮልሃል። ምን ትሰማኛለህ? ይልቅ ኤሚ ምንም ባልሆነች ብለህ ጸልይሽ። አልገባኝም። ምንድን ነው የተፈጠረው? ነገሩና ቆይ ግን ለምንድን ነው ሁሉ ነገር እኛ ላይ የሚሆነው? ናሆም እባክህ ተረጋጋ። ድንገት ከናሆም ጋር ቤት ስንገባ ወድቃን ያገኘናት። ምን ወድቃን ያልሽው? ወይኔ ልጄ ምንድን ነው ያገኘብኝ? ምን ሆና ነው የወደቀችው? ማን ያውቃል? በዚህ እድሜዋ ጉር ተሸክመ ይሆናል። ምን ማለት ነው ይሄ ደግሞ? ድንጋጤ ነው መሰለኝ። ምን እያለ እንደሆነ እንኳን በደንብ የሚያውቅ አይመስለኝም አቶ ለይኩን። ቆይ ከዚህ በፊት የሚታወቅ በሽታ አለባት? ኧረ ምንም በሽታ የለባትም። ሰው ነው ለሰው በሽታ የሚሆነው። ይኸውልህ ነው በኤሚ ጉዳይ ምን ልትለን እንደፈለገ ገብቶኛል። ግን ደግሞ ምንም ይሁን ምን ከእህታችን የሚቀድም ነገር የለም አይደል? ዝም እባክሽ፣ አረፍ በይ። እኔ ነገሮችን ለማጣራት እሞክራለሁ። ምን ላድርግ ለይኩን? ጨነቀኝ እኮ። ውሃ ነገር ላምጣልሽ እንዴ? አይ ቶ ቆይ ኤሚ እኮ ጠንካራ ልጅ ናት፣ ምንም አትሆንም። እንዳፈ ያርገው። ልጆቼ ለሁላችንም የሚጠቅመን መረጋጋትና ኤሚ ደህና እንድትሆን መመኘት ብቻ ነው። አዎ ለማንኛውም ዶክተሮቹ የሚሉትን ብንሰማ ነው የሚሻለው። አይዟችሁ እሺ፣ ኤሚ ምንም አትሆንም። አሁንም አታነሳም። ወይኔ ልጄ እንደምን ነክቷት ይሆን?
ድገሚና ሞክሪ። በተደጋጋሚ እኮ ስደውላት አታነሳም። በቀን እኮ ሁለቴ እንኳን ሳንደዋወል አንውልም ነበር። ተረጋጊ፣ ምንም አትሆንም። እስኪ ናሆም ጋር ደውይ። እሱም ጋር ደውዬ ነበር፣ የሱም ስልክ አይነሳም። ምናልባት አብረው የሆኑ እንዴ? አብረውስ ቢሆኑ ከሁለት አንዳቸው እንኳን ስልክ ማንሳት የለባቸው? ወይ ጉድ! አዲስ ፍቅር አይደል? በዛ ላይ ወጣቶች አይደሉ? የነሱ ጊዜ ከኛ ጊዜ በጥፍ የራቀ። አይ እናኔ፣ እንደው እኮ የገባሽ እኮ ነሽ። እንደ እናቴ ያው ልብ ያለ አርፈ ቢሎኝ ነው እንጂ እነሱማ እናቴ አጠፋፋቸውም ለየት ያለ ነው። እስኪ ተረጋጊ። ወይ ስልክ ለመደወል የማይመች ቦታ ሆኖ ይሆናል። እንዳሰብነው ይሁን እንጂ እስከ መጨረሻው ሊወስዳት አይደል? እንደሱ ራሳችንን ብናጽናና ነው የሚሻለን። እውነት ነው። ደህና ነህ ልጄ? አባዬ ደህና ነኝ ብለህ ነው? ናሆም እባክህ፣ በዚህ ሰዓት ሊያስጨንቀን የሚገባው የኤሚ ጉዳይ ብቻ ነው። ወይ ደግሞ ስትወድቅ ራሷን መታወት ይሆን እንዴ? ሲጀመር እኮ ቤት ውስጥ ማንም አልነበረም። እኛም እኮ ገና ከለቅሶ መግባታችን ነው። መቼም ልጄ ምንም እንዳልሆነች ተስፋ አደርጋለሁ። እኔም ኤሚም ሆነች ልጇ ምንም እንደማይሆኑ ተስፋ አለኝ። ልጇን ያልከው? የምን ልጅ ነው የምታወራው ናሆም? እንዴ ልጁ ምንድን ነው የነካው? እኔ ምንም አላውቅም። ናሆም የምን ልጅ ነው የምታወራው እንዴ? ኑሐሚን በቃ እኔ እንደሌላው ሚስጥር ደብቆ መቆየት አይሆንልኝም። በፈጠረ ነው። እስቲ ላፍታ ምላስን ሰብስብ። አይዟችሁ፣ ተረጋጉ። አሁን ላይ ታካሚዋ ነቅታለች። ምስጋና አምላኬ። ጽንሱም በጥሩ ሁኔታ ላይ ይገኛል። ዶክተር የምን ጽንስ ነው የምታወራው? ልጄ ነፍሰ ጡር ነበረች እንዴ ዶክተር? እንዴ እስካሁን አላወቃችሁም እንዴ? ቅድም ልነግራችሁ የነበረው እሱ ነበር። ኤሚ ነፍሰ ጡር ነች። እና ናሆም አንተም ይሄንን ታውቅ ነበር? አይደለሁም እኔ ኑሐሚንም ታውቃለች። ምን ነው እኛ ቤተሰብ ላይ ሚስጥር መደበቅ ፋሽን ሆኖ የለም? ናሆም ግን ዛሬ ምንድን ነው የሆንከው? ቢያንስ የኤሚን ውጤት እንኳን መስማት የለብንም? ዶክተር ይልቅ አሁን እህቴ እንዴት ናት? እስቲ ስለ ታካሚው አንዳንድ ነገር ንገሩ። ዶክተር አልገባኝም። አንዳንድ ነገር ስትል በእርግጥ ሌላ ምርመራ ማድረጋችን አይቀርም፣ ግን አሁን ለጊዜው የተጠራጠርናቸው አንዳንድ ነገሮች አሉ። ዶክተር ምንድን ነው እሱ? እህቴ ደህና አይደለችም እንዴ? እኔ የምለው ከዚህ በፊት ራሷን ያማት ነበር እንዴ? ማለቴ አንዳንድ ራሷን እስከ መሳት የሚያደርስ አይነት የራስ ህመም ነበረበት? አንዳንዴ ራሴን አመመኝ ትል ነበር፣ ግን ደግሞ ያን ያህል ራስ እስከ መሳት የሚያደርስ እኮ አይደለም። እኔ ዶክተር በጣም ነው የጨነቀኝ። ይኸው ልጄ እንኳን እርጉዝ መሆኗን አላውቅም ነበር። አንድ ቤት ውስጥ እየኖርን አለመተዋወቃችን በጣም ይገርም አይደል? ለምንድን ነው እኔ እንደዚህ የምታይኝ? እውነቴን ነው ናሆም። አሁንስ ከአቅሜ በላይ የሆንክብኝ ነው። ቆይ አልገባኝም። ምን ተፈጥሮ ነው? ለምንድን ነው ናሆም እንደዚህ እየሆነ ያለው? ኑሐሚን አንቺ የምታውቂው ነገር አለ? ኧረ እኔ ምንም የማውቀው ነገር የለም። ያው ሰው ሆኖ የማይታመም የለም አይደል እንዴ? ለይ መታመም እኮ እኛ ምክንያት አይደለንም አይደል እንዴ? ለምንድን ነው እንደዚህ ያየህን ያለኸው? ፕሊዝ፣ በመጀመሪያ ስለ ልጅቷ እርግዝና ሳላውቅ በመናገሬ በጣም አዝናለሁ። ግን ደግሞ ያም ሆነ መታወቁ አይቀርም ነበር። ዶክተር ጽንሱ ደህና አይደለም እንዴ? እንግዲህ ቀጣዩን ባላውቅም አሁን ለጊዜው ደህና ነው። ዶክተር ምን ማለት ነው? ቀጣዩን ባላውቅም ማለት እህቴ ሰላም አይደለችም እንዴ? ይኸውላችሁ ልጅቷ ሌላ ተጨማሪ ትልቅ ምርመራ ያስፈልጋታል። ቆይ ትልቅ ምርመራ ስትል? እባክህ ዶክተር ንገረኝ። ቆይ ልጄ ምንድን ነው የሆነችው? ለአሁኑ ለጊዜው ያገኘናቸው አንዳንድ ነገሮች አሉ፣ ግን ሙሉውን ማወቅ የምንችለው ምርመራ ካደረግንላት በኋላ ነው። ዶክተር ቆይ ይህን ያክል ለክፉ የሚሰጥ ነገር ነው እንዴ? እንግዲህ አሁን እንደዚህ ነው ብሎ ለመናገር ቅድም እንደነገርኳችሁ ሙሉ ምርመራ ማድረግ ይኖርብናል። እባክህን ዶክተር የሚደረገውን ነገር በሙሉ አድርግና ልጄን አድርንልኝ። አሁን ላይ ለጊዜው ደህና ስለሆነች ያን ያህል ብዙ የሚያሳስባችሁ ነገር አይኖርም። አሁን ላይ ደህና ስትል ከዚህ በኋላ ህይወቷን አደጋ ላይ የሚጥል ነገር አለ እንዴ? ያንን ለማለት እንኳን ትንሽ ገና ነው። ያው ቅድም እንደነገርኳችሁ ሁሉንም ነገር የሚወስነው የምርመራ ውጤት ነው። ዶክተር እሺ ከነቃቸውን ፕሊስ እህቴን ገብተን ማየት እንችላለን? አዎ ትችላላችሁ። ፈጣሪ እጃችሁን በቶሎ እንዲያሽላችሁ ምኞቴ ነው።
ኤሚ የኔ ውድ ልጅ እንዴት ነሽ? አሁን የኔ እናት ደህና ነሽ? የኔ ልጅ ኤሚ ደህና ነሽ? የኔ ልጅ ደህና ነሽ? ጤናዬ ደህና ነው፣ ግን አታስቢ ኤሚ፣ ጽንሱ በጥሩ ሁኔታ ላይ እንዳለ ዶክተሩ ነግሮኛል። ዶክተሩ ነግሮናል። ለምንድን ነው ግን ይህን ነገር ከኛ የደበቅሽው ልጄ? ጋሼ ሲመስለኝ ይህንን ነገር አሁን የምናወራበት ጊዜ ላይ አይደለንም። ኑሐሚን እኮ እውነቷን ነው። በቃ አንድ የሆነው ነገር ሆኗል አይደለ? ስለ ጽንሱ ደግሞ አታስቢ። እማዬ ይቅርታ፣ እባካችሁ ይቅር በሉኝ። እባክሽ ልጅ አታልቅሽ። አሁን እኛን የሚያሳስበን የአንቺ ጤንነት ብቻ ነው። ዶክተሩ ስለ ህመም የተናገረው ነገር አለ እንዴ? ዶክተሩ ተጨማሪ ሕክምና ያስፈልግሻል ስላለ ዛሬ እዚህ ሳትቆይ አትቀሪም። ግን እኮ አሁን እኔ በጣም ደህና ነኝ። ዶክተሩ የግድ ምርመራው ማድረግ አለብሽ ብሏል። እኛ ደግሞ ሁሌም ከጎንሽ ነን። እኔ እዚህ ከእሷ ጋር እቆያለሁ። ናሆም እውነቱን ነው። እናንተ ወደ ቤታችሁ ሂዱ። አዲስ ነገር ካለ ደግሞ እንደውላችኋለን። ችግር የለውም። እኔም እዚህ መቆየት እችላለሁ። እኔም ልጄን በዚህ ሁኔታ ጥያት ልሄድ አልችልም። እባክዎትን እትዬ፣ ገና እኮ ከመንገድ መግባቱ ሆኖ አይደል? ስለዚህ ቤት ይግቡና ረፍ ይበሉ። እንዴ ልጄ እዚህ ሆስፒታል እንደዚህ ሆና ተኝታ እንዴት እንቅልፍ ይወስደኛል? ኑሐሚን መቼም አላደርገው። እኔ እዚህ እቆያለሁ እያልኩሽ ነው አይደለም እንዴ? እንዴ ናሆም፣ እናት አይደለም ለምንድን ነው እየተቆጣኝ ያለው? ናሆም አንዴ ብቻችንን ማውራት እንችላለን? እሺ፣ እንዲያውም እኔ ለእህቴ ብዬ ነው እንጂ በፍጹም እዚህ መቆየት አልፈልግም። እሺ፣ እኔ በጣም ደህና ነኝ ወንድሜ። አንተ ግን ደህና ነህ? ደህና ነኝ ብልሽ በጣም ደስ ይለኝ ነበር። ይቅርታ፣ እኔም አንድ ጊዜ መጣ። ዳግም ልጁ ምንድን ነው የሆነው? የምታውቀው ነገር አለ? እኔ ምንም አላውቅም። እኔም ግራ እየገባኝ ነው። ያቺ አምራን አበሳጭተው ነው የሚሆነው። አምራን በሌለችበት ሰዓት ቤተሰባችን በጣም ደህና ነበር። እባክሽ አንቺ ስለዚህ ነገር አታስቢ። ዝም ብለሽ በሽታሽን አስታሚ። አሁን እኮ ትንሽ ራሴን ነው እንጂ በጣም ደህና ነኝ። ከዚህ በኋላም በደንብ ደህና ትሆኛለሽ። እሺ ናሆም አናግረኝ። ናሆም ምን ለማድረግ እየሞከርክ ነው? ምን ላድርግ ታዲያ? ሁለቱንም አንድ ላይ ሳያቸው ምን ላድርግ? አላስችላለኛ። አልገባኝም። ቆይ በጋሼ ላይ እየፈረድክበት ነው? የለም እና እንደ ሌሎቹ አፍኜ ልቀመጥ እንዴ ታዲያ? ለምን አሁን ፖሊስ ጠርተህ ነፍሰ ገዳይ ናቸው ብለህ አታስይዛቸውም? እንደዛ ይሻላል። ኑሐሚን እንዴት ነው የትልቅ ሚስጥር ከኔ የሚደበቀው? ቢደበቅስ እንደዚህ አጉል ባህሪ ከማሳየት ውጭ ምን ልታደርግ ነው? ቆይ እንዴት ነው ግን ልጁን እያዩ ይህን ነገር አፍኖ ዝም ማለት ያስቻላቸው? አላውቅም ነው። እኔ የሰው ስሜት አንባቢ አይደለሁም። ኑሐሚን አንድ ገበታ ላይ እኮ አብረው እየተመገቡ ነው። ይሄ እንዴት ያለው ጭካኔ ነው? ናሆም ምንም ይሁን ምን እዚህ ቦታ ላይ የምናወራበት አሁን ወቅቱ ላይ አይደለንም። ኑሐሚን እንዴ ምንድን ነው የምትጎዘጉዥላቸው? እኔ በቃ እንደዚህ ማስመሰል አልችልም። ማን አስመስላለህ? ልጅቷ ተሽሏት ቤት ከገባን በኋላ ከዛ የነገረህን አካል መጠየቅ ትችላለህ። እስኪ ንገረኝ። ቆይ እኔ የነዛ ነፍሰ ገዳይ ቤተሰብ ልጅ ነኝ? እውነት ናሆም በጣም ነው የምታሳፍረው። ንገረኝ እስኪ ኑሐሚን፣ አምራን የነገረችኝ ውሸት ነው እያልሽኝ ነው? ጋሼ ነፍሰ ገዳይ ነው አለችህ? ሬሳውን ሲቀብሮ የሚያሳይ ቪዲዮ መኖሩን ብቻ ነገረችኝ። ግን የሚገርምሽ ቪዲዮን ያስቀረጸችው ሆን ብላ ይህን ድርጊት ያደረገችው እናት ተብዬዋ ሴትዮ ነበረች። እሺ አሁን ወደ ቤት ልትሄድ ትችላለህ? የት ነው እቴን ጥዬ የሚሄደው? በዚህ ሁኔታ እዚህ ከቆየህ ለኤሚም ጥሩ አይሆንም እያልኩ ነው። አላረገውም፣ ፍጹም አላረገውም። ለምን ደግሞ አሰማኝ ግን? ምን ሆናችሁ ነው? ምን ተፈጥሮ ነው? ደህና ነን ዳጊ። ናሆም እኮ በአምራን የተነሳ ትንሽ ተበሳጭቶ ነው። አይ በትክክል ምክንያቱ ይሄ አይመስለኝም። እና ሌላ ምን ሊሆን ይችላል? ዶክተሩ ስለ እህቴ የነገራችሁ ሌላ ነገር አለ እንዴ? አረ በፍጹም የለም። ለምንድን ነው እንደዚህ ያልከው? አላውቅም። ተጠራርታችሁ ስትሄዱ ግራ ገብቶኝ ነው። እባክህ ዳግም፣ አንተ እንደምንም ጋሼንና ወይዘሮ ዝናሽን ወደ ቤት ውሰዳቸው። እኔና ናሆም እዚህ እንቆያለን። እምቢ ስላሉኝ እንጂ እኮ እኔም ጠይቄያቸው ነበር። ቆይ ለምንድን ነው እንደዚህ የምታይኝ? ዝም ብዬ ነው ወንድሜ። እና እስኪ ቀፈኝ። እኔ በቃ ከዚህ በላይ መታገስ አልችልም። ወጥቼ ልፈልጋት። የት ነው ወጥተሽ የምትፈልጊያት?
ለተሰማት ደውይም። የእሱም ስልክ እኮ አልሰራ እያለኝ ነው። ቆይ ግን ዛሬ ቤተሰቡን ለማሳበር ነው እንዴ የተነሳው? ሄሎ እማዬ፣ ስልኩ ሲጠራ እኮ አልሰማሁትም ነበር። እንዴ ምን ማለት ነው አልሰማሁትም ማለት? እኔ እዚህ ለራሴ ጭንቅላቴ ሊፈነዳ ትንሽ እንኳን አታስቢም? ቆይ ምን ሆነሽ ነው? እስኪ አሁን እንኳን ተረጋጊ ልጄ። እንዴ ምን እኔም ብቻ እና የኔንም እኮ ጭምር ነው ያስጨነቅሻቸው። ወይ እማዬ፣ ትንሽ ችግር ተፈጥሮ እኮ ነው። የምን ችግር? አንቺ ግን ደህና ነሽ? ናሆምስ? ሁላችንም ደህና ነን። ኤሚ ትንሽ ታማ ሆስፒታል ገብተን ነው። ምን በሞትኩት? ምን ነካት? ምንድነው እሱ? ልጆቼ ደህና አይደሉም እንዴ? አሁን እንዴት ናት ታዲያ? ወደ ምርመራ ክፍል አስገብተዋታል። ጥሩ ዜና እንደምንሰማ ተስፋ አለኝ። ቆይ ድንገት ምን ሆና ነው? አላወቅኩም እማዬ። አባዬስ? እኔ እንጃ፣ ከሆነ ሰው ጋር ቀጠሮ አለ ብሎ ነበር። ይኸው እስካሁን አልገባም። በቃ እማዬ፣ ዛሬ እዚህ ላደርስ ስለምችል እንዳያስብ ንገሪው። እደውልልሻለሁ። ሄሎ ሄሎ። ኤሚ ሆስፒታል ገባች ነው የሚሉት። ማናት ደግሞ ኤሚ? ያቶ ለይኩን የመጨረሻ ልጁ ናት። ውይ የዛ ደግ ልጅ ናት። ውይ እኔ አፈሪም ላይ ምን ነካት? እኔ እንጃ፣ ምንም የነገረችኝ ነገር የለም። ግን ጤናዋ በቶሎ እንደሚመለስ እርግጠኛ ነኝ። እናንዬ በቃኛ አረፍ እንበል። ያዱለቻ እስከዚህ ሰዓት ያመሻል ሁሌም እንዴ? እናንዬ ተሰማነ ዱለቻ የሚሉት? አንድ አንቺን ቢያስከፋብኝ ጸቡ ከኔ ጋር ነው የሚሆነው። ለልጁ ብቻ ሳትሆኚ ለሱም ጭምር እናት ነሽ አንቺ። ኧረ ይሄን ያህል እንኳን አይገባም ልጄ። የሰማሁት ብቻ አይደለም ያየሁትም ጭምር ነው። የኔም ቦታ ተክተሽ ለሁለቱም ልጆቼ እናት ስለሆንሽላቸው የኔ ባለዕዳ ነሽ። ቆይ ለምንድን ነው እስካሁን አልደውላችሁልኝ? ምንም አዲስ ነገር የለም እንዴ? አይ እስካሁን ውስጥ ናቸው። ምንም አዲስ ነገር አልነገሩንም። ነግቷል እንዴ? አሁን እኮ ነው ገና ጋደም ሲል እንቅልፍ ሸለብ ያደረገኝ። ዶክተሮቹ እስካሁን አልወጡም እንዴ? ዝም ብላችሁ እኮ ነው ማታ ከዚህ እንዴት ያደረጋችሁ? እንቅልፍ የሚባል እኮ በአይኔ ሳይዞር እኮ ነው እንዲሁ አይነጋው። ቆይ ግን ለምንድን ነው ዶክተሮቹ እስካሁን ድረስ ምንም ስለ ውጤቱ ያልነገሩን? እኔ ምንም አልገባኝም። ዶክተር እስካሁን እኮ ምንም ነገር አላላችሁ። ዶክተር ልጄ ደህና ናት አይደል? ማለቴ ደህና ትሆናለች አይደል? ሁላችሁም የልጅቷ ቤተሰቦች ናቸው አይደለ? አዎ። ምን ነው ዶክተር ችግር አለ እንዴ? እንግዲያውም ሁላችሁንም አሁን ቢሮ ፈልጋችኋለሁ። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ዶክተር እህቴ ደህና አይደለችም እንዴ? ደህና ናት። ታዲያ ሁላችንም ለምንድን ነው የፈለከን? የኤሚ የምርመራ ውጤት ደርሶናል። የምርመራ ውጤቱ እንደሚያሳየን ከሆነ ታካሚዋ መልቲፕል ማይሎማ አለባት። ዶክተር አልገባንም። ምን አይነት በሽታ ነው? በጣም አዝናለሁ። መልቲፕል ማይሎማ ከ5ቱ የካንሰር አይነቶች አንደኛው ነው። ምን? አይሆንም ዶክተር፣ አይሆንም። እኔ ይህንን በፍጹም አላምንም ዶክተር። ቆይ ይሄ እንዴት ይሆናል ዶክተር? እህቴ እኮ እስከ ትናንትና ደህና ነበረች። ምናልባት ተሳስተ እንዳይሆን ዶክተር፣ እኔ እስከማውቀው ድረስ ልጄ ጤነኛ ነች። ዶክተር እነሱ እውነታቸውን ነው ያሉት።
ልጄ አልፎ አልፎ ከሚያማት ራስ ምታት ውጭ ሌላ ምንም ነገር አሟት አያውቅም። በእርግጥ አንዳንድ የካንሰር አይነቶች በሽታው ስር እስኪሰድ ድረስ ምንም አይነት ምልክት ላያሳዩ ይችላሉ። እንዴ ምን ማለትሽ ነው እማዬ? እህቴ ምንም አትሆንም። እስካሁን ድረስ ምን ሆናለች? ሲጀምር አይደለም ዶክተር ነገር ልኝ እንጂ። ይኸውልህ ተረጋጋ። በእርግጥ አቅም ኑሮ ማሳከም ከተቻለ በሽታው የመዳን ተስፋ ሊኖረው ይችላል። አዎ ዶክተር፣ አቅም አለን። ማንኛውንም ወጪ መሸፈን እንችላለን። እባክህን ስለ ገንዘቡ አታስብ። ካስፈለገ ልጄ ዛሬውን ውጭ ሄዳ መታከም ትችላለች። እባካችሁ አንዴ አዳምጡ። ገንዘብ ስላላችሁ ብቻ ልጃችሁ ትታከማለች ማለት አይደለም። ምን እያልክ ነው ዶክተር? አሁን በሽታው ከታከመ ይድናል አላልከም ነበር? ምናልባት ግልጽ እንዲሆንላችሁ ስለ በሽታው አንዳንድ ነገር ባስረዳችሁ ሳይሻል አይቀርም። የሰውነታችን የአጥንት ክፍል የሆነው ቦንማሮ ወይም በአማርኛው አጠራር መቅኔ የሚያመነጫቸው ሴሎች አሉት። እነዚህ ሴሎች ጉዳት በሚደርስባቸው ሰዓት ተመልሶ ሰውነታችን ትክክለኛ ሴሎችን ማምረት እንዲችል የመቅኔ ንቅለ ተከላ ወይም ቦንማሮ ትራንስፕላንት መደረግ ግዴታ ይሆናል። እና ታዲያ ይሄ እንዴት ነው መከናወን የሚችለው? በዓለማችን ላይ እስካሁን 2 አይነት የቦንማሮ ትራንስፕላንት ህክምናዎች አሉ። ከነዚህ መካከል እኛ ለታካሚያችን የመረጥነው ከሌላ ሰው ቦንማሮ ወይም መቅኔ ወስዶ መተካት የሚለውን ህክምና ነው። ታዲያ ምን ችግር አለው ዶክተር? ወይ ይኸው ከኔ ወሰዷ። ችግር የለውም ዶክተር፣ ከኔም መውሰድ ትችላላችሁ እኮ። ዶክተር እኔም አባት ነኝ። የሚቻል ከሆነ ከኔ ብትወስድ ህክምናውን ቀለል ሊያደርግል ይችላል። እኔም እኮ እናቷ ነኝ። ቆይ ነገሮች እናንተ እንደምታስቡት ቀላል አይደለም። በነገራችን ላይ ሁላችሁም የእሷ ቤተሰቦች ናቸው አይደል? አዎ ዶክተር፣ ውጪ ካለችው ኑሐሚን ከምትባለው ልጅ በስተቀር ያለውን ልጅ ጨምሮ ሁላችንም አንድ ቤተሰብ ነን። በእርግጥ መቅኔው ከቤተሰብ ከተወሰደ በቀላሉ ማች ሊያደርግ ይችላል ዶክተር። ስለዚህ ልጅ ተስፋ አላት ማለት ነው? አዎ፣ ግን ደግሞ አንዳንዴ የአንዳቸውን ቤተሰብ ማች የማያደርግበት ሁኔታ ሊገጥመን ይችላል። ግን እኮ ዶክተር ከቤተሰብ ከሆነ አጋጣሚ እኮ የሰፋ ነው ብለህ ነበር። በህክምና ትንሿም ነገር ዋጋ አላት ብዬ እንጂ ተስፋችሁ ልቀማችሁ ፈልጌ አይደለም። እሺ ዶክተር፣ ህክምናው መቼ ነው የምትጀምሩት? ዝም ብለን ቦንማሮ መውሰድ አንችልም። መጀመሪያ ያ ቦንማሮ ከእሷ ጋር ማች ያደርጋሉ የሚለውን ነገር ማረጋገጥ አለብን። እሱን ለማረጋገጥ ደግሞ አስፈላጊውን ምርመራ ሁሉ ማድረግ ይኖርብናል። ልክ እንደ ኩላሊት ማለት ነው ዶክተር? ይህንን ከኩላሊት ንቅለ ተከላ ለየት የሚያደርገው አንዳንዴ ከቤተሰብም ራሱ ማች የሚያደርግ የቦንማሮ አይነት መገኘት አለመቻሉ። የሰጠኸኝን ተስፋ መልሳት እንጠቀኝ እባክህ። ተስፋችሁን ልነጥቃችሁ ፈልጌ ሳይሆን ምናልባት ከእናንተ እንኳን ማች የሚያደርግ ቦንማሮ ባናገኝ ከሌላ ሰው መፈለግ እንደሚጠበቅበት እንድትረዱ ፈልጌ። አታስብ ዶክተር፣ አስፈላጊ ከሆነ እኮ ሌላም ሰው ማዘጋጀት እንችላለን። ካስፈለገ ደግሞ ዶክተር በገንዘብ መግዛት እንችላለን። ይቅርታ፣ ይህን ነገር በገንዘብ ማድረግ መሞከር ወንጀል ነው። እስቲ መጀመሪያ ሁላችሁ ናሙናችሁን ስጡና ምናልባት ከሶስታችሁ የአንዳችሁ እንኳን ማች ሊያደርግልን ይችል ይሆናል። ስለዚህ አሁኑን እንስጣ ዶክተር። ሌላም ትልቅ ነገር አለ። ደግሞ ምንድን ነው ዶክተር? በፈጠረ ዶክተር፣ እኔ ከዚህ በላይ ምንም ነገር መቋቋም አልችልም። በቃ ተረጋጉ። እኔ ላውራችሁ የፈለግኩት ስለ ጽንሱ ነው። በዚህ ሁኔታ ውስጥ ሆና በፍጹም ጽንሱን ልትወልዳችል። አምላኬ ሆይ ምን አይነት ፈተና ውስጥ ነው እየከተትከን ያለው? አዝናለሁ። ጽንሱ በአስቸኳይ መውረድ አለበት። ልጃችሁን የማሳመኑ ኃላፊነት ደግሞ የእናንተ ነው። ማለት ዶክተር ልጁን መውለድ እንደምትፈልግ ጠይቃችኋል ነበር እንዴ? ለጊዜው በደንብ እስክታገግም ድረስ ስለ በሽታዋ ባንነግራትም ስለ ጽንሱ ግን ጠይቀናት ነው። እና ምን አለች ዶክተር? እሷማ እያለቀሰች ልጇን በፍጹም ማጣት እንደማትፈልግ ነው የነገረች። ለእኔ ማንም አያዝንልኝም፣ ማንም ስለኔ አይጨነቅም። ምክንያቱም እኔ በሰው ዘንድ አውሬ ነኝ። ግን ቢገባችሁ አውሬ የሆንኩት ወድጄ አይደለም። ከሆንኩም ደግሞ ሰው ነው አውሬ ያደረገኝ። እማዬ አባዬ ሁሉ ጊዜ ሰክሮ ሲመጣ ይደበድብሻል አይደለ? የኔ ፍቅር እንደዛ ይባላል? እሺ እማዬ፣ እንደዛ ይባላል? እሺ እናቴ። ለምንድን ነው እንደዚህ የማይባለው? እኔ እኮ አልወደውም። አንድ ቀን ይቀየራል። እሺ እኔ ልጅ፣ እሺ ሁል ጊዜ እንደዚህ ነው የምትይኝ። ለምንድን ነው እሱ ሊያገባሽውማ? ትምህርት ቤት ያሉ ጓደኞቼ ሁሉ አባታቸው ጥሩ ነው፣ የዛኔ ደግሞ እኔ እቀናለሁ። የኔ ምስኪን ልጅ አባቴ ላድርግሽ። አሁንስ እንደ ልጅ የአባት ተረትን አላውቅም። ማታ ማታም የአባቴን ተረት ሳይሆን ዱላ እየጠገብኩ ነው ያደግኩት። ልጅነቴ ተነጥቄ ከሰው ተገልዬ ነው ያደግኩት። ሰው ለእኔ መልካሙን አያውቅም። ማንም
አባት ተብዬውም ቢሆን እኔም እንደሌላው ሰው ህልም ነበረኝ። ተምሬ ወይም ሰርቼ ሰው የመሆን ህልም ነበረኝ። ምን አባሽ ታፈጫለሽ? አንቺ ማለት የኔ ክፉ ጣይ ነሽ። ቆይ አባዬ ግን እኔ ምን አደረኩ? እበት አባሽ ጋጭ አባት አትበይ። ቆይ ግን ለምንድን ነው እንደዚህ የምትጠለኝ? ከስራዬ የተባረርኩት ልክ አንቺ ስትወልጅ ወይ ወንድ እንኳን ወልጄ ቢሆን በሱ ይሳካልኝ ነበር። እና ከዚህ ቤት ከዚህ ማህበረሰብ ወጥቼ ነው መልካም ሰው የምሆነው? ሁሉም በዛሬ ማንነቴን የሚፈርጀኝ። እውነተኛው አምራን ግን ትላንትናዋ ላይ ቀርታለች። ያቺ ምስኪን ባለ ህልሟ ተምራ ፓይለት መሆን የምትመኘው አምራን ገና በህፃንነቷ ነበር ህልሟ የተቀጨ። እባክህ አባዬ ህልሜን እኮ ነው እየቀደድክ ያለው። እባክህ አባዬ እባክህ። አልቀረብሽም። አንቺም ብሎ አላሚ አንቺ ተማርሽ አልተማርሽ የታባሽ ትድርሽ ነው። ሸክም ብቻ ነሽ አንቺ ሸክም። ቆይ ለምንድን ነው የማለቅሰው? ለማን ነው የማለቅሰው? በምንድን ነው የማለቅሰው? ልሳቅ ብልስ ምን ደስ የሚያሰኝ ነገር አለ? ማንስ እንዲሰማኝ ነው የምጮህ? ለዚህ ለቅሶ ለዚህ ህይወት ለቅሶ ይበዛበታል። መልካምነት እየናፈቀኝ ክፉ ላደረጉኝ ሰዎች ነው። የኔ ውድ ልጅ እንዴት ነሽ? አሁን እየተሻለሽ ነው እህቴ? ምን ነው ዝም አልሽ እንዴ? ደግሞ አልቀሰሻል እንዴ? ልጅ ደህና አይደለም ወይ? ደግሞ ከባድ በሽታ ይዞኛል። ለምንድን ነው ዶክተሩ ለኔ ምን ነገር ያልነገረኝ? በሽታሽ ምንም ይሁን ምንም ትድኛለሽ። እሺ የኔ ልጅ መጀመሪያ ስለ መሜ ምንም ነገር ማወቅ የለብኝም? እኛ እኮ አረጋግተን እንነግራታለን ብዬ ነበረ። ማለት ያው አረጋግተን? ኤሚ ዶክተሩ ስለ በሽታሽ ሁሉን ነገር ነግሮናል። የተከፈለ ሁሉ ተከፍሎ ከበሽታ ትድኛለሽ። እናንተ ሰዎች ይሄን ሁላ የምትሉኝ እንድጽናና ተስፋ እንዳልቆርጥ ነው አይደል? ወንድምሽን ታምኛለሽ አይደል? ለምንድን ነው የምትጠይቀኝ? አዎ በደንብ አምናለሁ። እመኚኝ፣ በአጭር ጊዜ ውስጥ ከዚህ ነፃ ትወጫለሽ። ያ ካልሆነ ነው እሞታለሁ። ምንም በሆን ግን እኔ ልጄን ማጣት አልፈልግም። ይኸውልሽ የኔ ልጅ ምንም ልታሳምኚኝ እንዳትሞክሪ ማየ። ትንሽ እንኳን ልትሰሚ ብትሞክሪ እኮ ጥሩ ነው። አዎ አውቃለሁ። እስከ ቅርብ ጊዜ ድረስ ልጄን ስለማስወረድ ነበር ማስብ። ምን? አይዞ አባዬ፣ ይህ ሀሳቤ አሁን የለም። የኔ ቆንጆ፣ እኛስ ልጅሽን እንድታጭ የምንፈልግ ይመስልሻል? ይሄ ነገር የገባኝ ቆይቶ ነው። ሆዴ ውስጥ ያለውን ልጅ በጣም መናፈቅ ጀምሬያለሁ። በዚህ ሁኔታ ግን እኛን የምትሰማ አይመስለኝም። ግራ የገባው ነገር እኮ ነው። እንዴት ናችሁ? እንዴት ነሽ ኤቢ? አዎ ደህና ነኝ ዶክተር። ጥሩ። እንግዲህ ደህና ከሆንሽ ደግሞ ከኔ ጋር የምናወራቸው ብዙ ነገሮች ይኖራሉ። መጀመሪያ ማወቅ የምፈልገው ነገር አለ። ምንድን ነው እሱ? ስለዚህ አሁን ለእነሱ የነገርከው ለእኔም ትነግረኛለህ። ምንድን ነው በሽታዬ? ብሽቅ ነህ እኮ። ይኸው የዘራሁን እያጨድክ ልጄ በህይወትና በሞት መካከል ያለችው ነገ ደግሞ ያኛው ልጅ ይቀጥላል።
ልጄ ቃቴን ትቀበለች ነው የዘራሁት ነው እያጨረች ያለችው። ወይኔ ለይኩ ምንድነው? አሁን ቆይ ጸጸቱን አልቻልኩትም ልትለኝ ነው? እኔ ነበርኩ ልጄ ትኛችበት አድርጋ ላይ ምክንያት የሚገባኝ። ከዛስ ለይኩን ምን ከዛስ ትኛለሽ? አትያትም እንዴ ምን እንደመሰለች? አሁን እኔ አባት ነኝ። ለይኩን እያልክ ያለው ነገር እኮ ትክክል ነው። ከአንድ አባት የሚጠበቅ ነገር እኮ ነው እያደረክ ያለው። ግን ደግሞ ጊዜና ቦታውን አለየህም። እሺ ምንድነው ማድረግ ያለብኝ? አይኔ እያየ እኮ ልጄ ላጣት ነው። ከመቼውም ጊዜ በላይ በጋራ የምንቆምበት ጊዜ መጣ አይመስልም? ምን ነው ፈጣሪ ከእሷ ነጥቆ ለኔ ብሰጠኝ። ሞት እኮ አይቀሬ ነው። ግን ደግሞ ማንም ሰው የራሱን እንጂ የሰውን ሞት ሊሞት አይችልም። ለይኩን እኔ እችላለሁ። የልጆቼን ሞት መቀበል እችላለሁ። እነሱ ሳይሆኑ እኔ ነኝ መሞት ያለብኝ። እኔ ነኝ ነፍስ ያጠፋሁት። ቆይ ምን በድላ ነው ኤሚ ይሄን ያህል በሽታና ፈተና? እኔ እኮ ነኝ ነፍስ ያጠፋሁት። ሰው አለ? እሺ ቆይ ለይኩን አንተ አሁን እንደዚህ በመሆን የምትቀይረው ነገር አለ? ምንም የሚጠቅም ሰው አይደለም። ይልቁንስ ለይኩን አሁን እንደዚህ ስትሆን ልጆቹ ካዩ ሌላው ጥንቅጥ እንዳይፈጠር ደግሞ እንደገና ገና ለገና የሆነ ነገር ይፈጠራል እያልኩ ይህንን ነገር በውስጥ አፍኝ መዋልና ማድር ስልችት ብሎኛል። ግን ለይኩን እኔም አጠገቤ ሆኖ የሚያጽናናኝ ሰው እንደሌለ ወቅ እባክህን ተረዳኝና ተስፋ ስጠኝ። ራስ ወዳድ እንደሆንኩኝ አይነት ነገር ነው እየተሰማኛል። ይኸውልህ ለይኩን አሁን የራሳችንን ሳይሆን የልጃችንን ህመም የምናዳምጥበት ጊዜ ነው። በቃ ፊትን ተጣጥብና ነው። ባክሽ ግቢ አይቼሻለሁ። እና ማየን እኮ ሳልነግራቸው እዚህ በመቆየት ያኩርፈዋል። እኔ የምለው ከኤርሚያስ ጋር አሁንም ትገናኛላችሁ እንዴ? ምን ለማለት ፈልገ ነው? ያልጨረሳችሁት ጉዳይ አለ ወይ ብዬ ነው። ይሄን ማመን አልችልም ናሆም። ለምን? ናሆም ስላየሁብሽ ነው? ምንም እንዳለልሽ ነው በቦርሳሽ ደብቀሻሽ? ናሆም አትጃጃል። አንተን እንዳገባ እኮ ነው ቤተሰቦች የደፋ ቀና እያሉ ያሉት። እንዴ ቆይ ለእንደዚህ አይነት ስህተት ጊዜ የሚኖረኝ ይመስላል? ምንድነው የሆንከው ናሆም? ለሚከላካው ቴክስት ጋር ግንኙነት ካለው ብዬ ነው። ናሆም በጥርጣሬ 10 ቦታ መርገጥ አይጠበቅብህም። ይሄን ኮፍያ አንስቼ ያመጣሁት ከናንተ ቤት ነው። የማይመስል ነገር አትቀባጥሪ ነው። ናሆም እባክህ ኤሚ ለመውደቋ ምክንያት ኤርሚያስ ሳይሆን አይቀርም የሚል ጥርጣሬ አለኝ። አልገባኝም። እኔ እናንተ አብረን በነበርንበት ሰዓት ኤርሚያስም ከኤሚ ጋር ቤት ውስጥ ነበረ። ለምን? ምን ሊሰራ? አላውቅም። ምናልባት የልጁ አባት መሆኑን ተጠቅሞ ሊያግባባት ወይም ደግሞ ሊያስገድዳት እየሞከረ ይሆናል። ወይኔ ነው እሷን አስጨንቋታል ለማለት ነበር እንደዛ ስደውይልኝ የነበረው። ከስሜታዊነት ወጥተህ እንድታነሳላት ጠይቄህ ነበር ነው። ያንን የውሻ ልጅ ማንቆርቱን አንቄ ነው የምደፋው። አዎ ጎበዝ። ከዛ በኋላ ቬሎ ለብሼ እስር ቤት መጥቼ ኬክን ቆርስ ነበር አይደል? ናሆም ልቀቀኝ። ያንተ ስሜት ቱግ ባለ ቁጥር የሆነ ነገር እንዳታረግ አፋፈን መጠበቅ አልችልም። ገባ? ቢያንስ እኔ ስገላ አንቺ ዋውነሽ ልታረጋግኝ ይገባል እኮ። ቀርታይ ነኝ ቆንጆ። ናሆም እባክህ ብያለሁ። ይሄ ግልፍተኝነት የትም አያደርስም። የኔ ውድ የነገሮችን ክብደት በፍጹም አላስተዋልናቸውም መሰለኝ። ኖሃ አንቺ እኮ በእኔ ቦታ ብትሆኚ በእርግጠኝነት ኤሌክትሪክ ሁላ ትጨብጪ ነበር። አሊዝም ኤሌክትሪክ ምን እንደሚያደርግ በደንብ ጠብቄ አውቃለሁ። እሺ በጣም ይቅርታ። በቃ ብቻ ጤናዋ ይመለስላት። ከዛ በኋላ ምን ማድረግ እንዳለብኝ እኔ በደንብ አውቃለሁ። ይጋሽ ለይኩን እኔስ እንደው ለሱ አዘንኩለት። ታይ ልጄ ልጅቷ ምንም አትሆንም። የምን ማሟረት ነው? ኑሐሚን ደውላ ያለችውን አልሰሙ? ካንሰር እኮ ነው አሉ በሽታዋ።
የትኛውም በሽታ ቢሆን ከፈጣሪ በታች ነው። ለዛ መልካም ሰው ሲባል ይምራታል። እስኪ እንዳፎት ያድርገው። እንደኔ አፍ ሳይሆን እንደ ለኩን ደግነት ያርገው በይ። እና ነይ ግን ለይኩንን ያንን የዋህ ገና ሳላገኘው ነው የወደድኩት። ምን ዋጋለሁ? ልጄ ልድር ነው ብሎ ደስ ብሎት ነበር። እኛስ ቢሆን የተሰበሰብነው ለዚሁ አይደል? ጋብቻው የት ይሄዳል? እየየም እኮ ሲዳላ ነው ነገሩን አልኩ እንጂ እሱማ መች ጠፋኝ ብለው ነው። ቢሆንም ከዛ ቤተሰብ ጋር ልንዛመድ ስለሆነ በዚህን ጊዜ ከጎዳቸው ልንሆን ይገባል። ኤሚ የነገርኩሽ በቀላሉ ተስፋ እንድትቆርጪ ሳይሆን እንድጠነክሪ ነው። ልጄ ግን ሳይወለድ በፍጹም ከወዲህ እንድታወጡ አልፈልግም። ይኸውልሽ ኤሚ፣ ከፈለግኩ እኔ ሞታለሁ እንጂ ልጄን መስዋዕት እንድታረጉብኝ አልፈልግም። አንቺ የምትሞቺ ከሆነ ልጁን መውለድሽ ምን ይጠቅምሻል? እና ግዴው ነው የምትሉኝ? እኔም ነፍሰ ገዳይ መሆን አልፈልግም። ኤሚ መቼም እዚህ ህመም ውስጥ ያለሽ የአንቺን ልጅ የሚጠብቁ ወላጆች ያሉሽ አይመስለኝም። እና ምን ችግር አለው? ከወለድኩ በኋላ መታከም አልችልም? ጊዜ ቢኖረን ኖሮ ይሄንን የመሰለ ቆንጆ ሀሳብ እኔ ነበርኩ ቀድሜ የምነግርሽ። ግን አስቸኳይ ሕክምና ነው የሚያስፈልግሽ። ምንም ብትሉኝ አልሰማችሁም። በቃ አልሰማኝ። ይሄ የመጀመሪያ የመጨረሻ ውሳኔ ነው። ኤሚ የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500,000 ብር ጀምሮ፣ ባለ 2 መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።